በደንብ አደልበው አዘጋጅተው ለሮጥ ነው ራስ አይ አትሩጥ ነው እሺ ምክንያቱም አይመጡም በቃ አንዴ አምሮሽ እኮ አይመጡም እኔና ታይ እኔ እኮ ያ ካንቺ እኮ አንድ አይነት ነፍስ ነው እሺ እና አይመጡም ግን አበሻ ተሆኑ አበሻ ተሆኑ በፍጹም እኔ በሬ ፈራለሁ ማለት በጣም እንትን ነው ቤተሰቦች ይቅርታ ልጠይቃቸው በሬዎች ይቅርታ ሰንጋ በሬ ለስንት ሰው ይሆናል እንደ ቅርጫ ሲከፋፈሉት በአብዛኛው እንደ አቅም ነው ምንም የማያውቅ በሬ መግዛት የሚፈልግ ሰው መጥቶ በሬዎቹን ሲያይ ምን ማየት አለበት ምን አይነት ከብት ገዛለሁ በምን ያህል ዋጋ ገዛለሁ ታችሁ ስንት ነው አለ በቁጥር አንዳንዴ ሻኛ ፍርምባ ታናሽ ግር ታናሽ ታላቅ ዋጋቸው ከስንት እስከ ስንት ይባላል ምን ያህል ደረጃ ላይ ይደርሳል 8 ከዚህ በላይ በነገራችን ላይ ቤተሰቦቻችን የምገኘው 280 ሺህ ብር ከሚያወጣ ሰንጋ በሬ ጋር ነው። ስሟ ማን ናት? መጋላ ኪያ ትባላለች። እኔ ደግሞ ጄኒ ዛሬ ከመጋላ ጋር ነው የምንውለው። በጣም ፈርቼ ነበር በነገራችሁ ላይ እንደዚህ ለምታዩት እንዳይመስላችሁ ከስንት ፕሮሰስ በኋላ ነው እዚህ ጋር የደረሰው እና ከብት 280 ሺህ ድረስ ደርሷል። ለነገሩ አይፎን 17 ፕሮ ማክስ ከመግዛት ይሻላል አይደል? ቢያንስ በሬ መግዛት። እስኪ ገበያውን ደግሞ ገብተን ዞር እያልን እናያለን። ከዛ ደግሞ በጣም የታወቁ ዝነኛው ጋሽ ቼኑ ደግሞ እየጠበቁ ከጋሽ ቼኑ ጋር ቆንጆ ቆይታ እንደሚኖረን እርግጠኛ ነኝ። እንደፈራ አስታውቃለሁ። ወይ መጋላ አመሰግናለሁ። አሁን ሳልደነብር የሚቀበለኝ ሰው ነው የምፈልገው። መልካም ጊዜ። ጋሼ ሰላም ነኝ እግዚአብሔር ይመስገን። እንታወቅ መጀመሪያ ጋሼ ልበል አንተ ልበል? ጋሼ እኮ አንተንም ያስኬዳል እርሶንም ያስኬዳል ግን አንተ ነኝ። አንተ ልበል? እሺ ስሙትን? ስሜ ደጀኑ በቀለ ወይም ቼኑ እባላለሁ። የቄራ ልጅ ነኝ። ቼኑ ግን ስሙ አዲስ አይደለም አይደል? በአንዳንድ ነገሮች ላይ ይታወቃል። ልክ ነው። ዛሬ በሬዎች እያየን ነው የምናወራው። እኔ በነገራችሁ በጣም ነበር የምፈራው በሬ። ለፋሲካ ሲሆን ነው በደንብ ፈካ የሚለው ገበያው እንደዚህ ሞቅ የሚለው ወይስ የትኛውም በዓል ላይ ወይም ደግሞ በአዘቦት ቀናትም እንደዚህ ይሆናል ገበያው? በመሰረቱ እንደ ፋሲካ ከብት የሚበዛበትና እርድ የሚበዛበት በዓል የለም። ሌሎች በዓሎችም አሉ፣ ነገና አሉ፣ እንቁጣጣሽ አሉ። ግን ፋሲካ ግን ያው ከዚህ ከሁለት ወር ጾሙ ጋር የተያያዘ ግንኙነት ስላለው አብዛኛው ሰው ቅርጫ ከብት የማረድ ፍላጎት አለው። በየትኛውም በኢትዮጵያ አካባቢ ላይ ስጋ በላተኛው በደንብ ስለሚጠቀም የፋሲካ ገበያ በጣም የተለየ በደንብ ድምቅ ይላል። በጣም ድምቅ ይላል። የተለየ ነገሮች ሁሉ የሚታዩበት ገበያ። ከብትም ራሱ በጣም አለ የሚባለውን ከብት የሚያወጡበት ጊዜ ፋሲካ ነው። ራሳቸው በደንብ አደልበው አዘጋጅተው ልሮጥ ነው ራስ አይ አትሩጥ ብሎ እሺ ምክንያቱም አይመጡም በቃ አንዴ አምሮሽ እኮ አይመጡም እኔና ታይ እኔ እኮ ያ ካንቺ እኮ አንድ አይነት ነፍስ ነው ያለው እሺ እና አይመጡም። እንግዲህ ይሄ የዓመት በዓል ገበያ ነው። በዚህ በዓመት በዓል ገበያ ደግሞ ከሀገራችን ከተለያየ አካባቢ ከብቶች ለስጋ የሚሆኑ ከብቶች ወደ ቄራ ይመጣሉ። ገዢዎችም እንደዚሁ ደግሞ አዲስ አበባ ነዋሪ የሆኑ ገዢዎች ከየትኛውም አካባቢ እዚህ መጥተው ለቅርጫ የሚሆኑ ከብቶችን ይገዛሉ። እነሱን ለማስተናገድ ነው ነጋዴው ሰንጋውን ይዞ የተገኘው። እንደገና ደግሞ ሌሎች ደግሞ ልኳንዳ ቤት ያላቸው ሆቴሎች ያሏቸው እነዚህ ሁሉ እዚህ በመሰባሰብ የገበያ ሂደቱን ያከናውናሉ ማለት ነው። እንደምታዩቸው ከብቶቹ የተለያየ ቁመና፣ የተለያየ መልክና አብዛኛውን ጊዜ በሳይዝም የተለያዩ ከብቶች ናቸው። በተለይ አሁን በጣም ምርጥ ከብቶች የሚባሉት በዛኛው በኩል በመጀመሪያው ደረጃ ላይ የቆሙት ናቸው። በጣም ትልልቆች
በጣም ስብ ያላቸው እንደገና በባህሪያቸውም ሰውን ተከትለው የሚሄዱ የሐረር ከብቶች ናቸው። ከሐረር አካባቢ የሚመጡ ከብቶች በሙሉ የዚህ አይነት ባህሪ ያላቸው እንደገና ደግሞ በሀገራችን ልኳንዳም በጣም ተፈላጊነት ያላቸው እነዚህ የምታዩቸው አዲስ አበባ ውስጥ በጣም ጮማ የሆኑ ከብቶችን የሚያቀርቡት አብዛኛው ከነሱ። በተረፈ ጅሩ ከብቶች አሉ። ጅሩም እንደዚሁ ከብቶቻቸውን በመያዝ በጣም የታወቁ ናቸው። እህል ያበላሉ ነው የሚባለው። ለስጋ ያዘጋጇቸውን ከብቶች አምጥተው ቄራ ይሸጣሉ። እዛው ጅሩም ሸጠው ሌሎች ነጋዴዎች ተቀብለዋቸው የሚመጡ ሰዎች እንትኖች አሉ። በአብዛኛው እነዚህ እዚህ የምትመለከቷቸው ከኔ ጀርባ ያሉ የምትመለከቷቸው ከብቶች የፈረንጅ ከብቶች ዲቃላዎች ናቸው። ብዙ ጊዜ በእኛ ሀገር ላይ የፈረንጅ ከብት ሲባል ስጋው የተለየ ምናምን ይመስላቸዋል። ግን ምንም የተለየ ነገር የለውም። እንደውም ነዶ የሚባል ነገር አለ፣ የስጋ ብዛት የሚባል ነገር አለ። ከቁመቱ አንጻር ካለው ርዝመት አንጻር ብዙ ስጋ የሚይዙት እነሱ ናቸው። በዋጋም ከፍተኛ ዋጋ ያወጣሉ። ምክንያቱም አንዳንድ ጊዜ ከ500 ኪሎ በላይ የሚሆኑ ከብቶች ናቸው በአብዛኛው። እነሱን ነው አሁን የምታዩቸው። በዚህ በግራዬ በኩል ደግሞ የምታዩቸው ከጅማ አካባቢ የሚመጡ ከብቶች ናቸው። በአብዛኛው ቀይ የሆኑ ከወለጋና ከጅማ የሚመጡ ናቸው። በተረፈ ግን ከተለያየ ቦታ ላይ አዲስ አበባ ዙሪያም ከብቶችን እያደለቡ ለዚህ ለዓመት በዓል ጊዜና ለልኳንዳ የሚሆኑ ከብቶችን የሚያቀርቡ ሰዎች አሉ። አሁን እዚህ ገበያ ውስጥ በሬዎችን በእድሜ መለየት ይቻላል ወይስ ደግሞ ሁሉም እኩል እድሜ ላይ ነው ያሉት? ወጣቶች ናቸው ወይስ እንዲሁ በማየት እድሜያቸውን መለየት ይቻላል? በሬዎች ያው የከብት ባህሪ ምንድነው መሰለሽ፣ ገና ከጡት ማለት ከእናታቸው ምናምን ሲለዩ ወደ ወይፈን ነው የሚባሉት። ገና ትንሽ ናቸው፣ ቀንዳቸው ገና ትንሽ ነው፣ ቁመታቸው ምናምን ሰውነታቸው አልተሟላም። ስለዚህ እነሱ የሚታዩት በበሬ ደረጃ ነው። ወደ በሬነት ሲመጡ ደግሞ በቃ ሙሉ ከብት ይሆናሉ። የቀንድ እድገታቸው ያቆማል፣ ቁመታቸው ምናምን ያቆማል። ከዛ ባሉበት ፊዚካሊ እየጨመሩ ስጋቸው እየጨመረ የሚሄድበት ኮንዲሽን ላይ ይደርሳሉ። እነሱ እንደ ሁኔታቸው፣ አንዳንድ ሰዎች ብዙ ዓመት ከብቶቻቸውን ያቆያሉ። አንዳንድ ሰዎች ደግሞ በጊዜ ወደ ገበያ ያወጧቸዋል እና በዝም ብሎ ይሄ በሬ ሽማግሌ ነው፣ ይሄ በሬ ወጣት ነው ለማለት ልክ ከብቱን ተጠግቶ ማየትና በባህሪው ላይ፣ በቆዳው ላይ፣ በቀንዱ ላይ፣ በእግሮቹ ላይ በእንደዚህ አይነት ላይ ይታያል ረጅም እድሜ ያለው ከብት መሆኑ። በእድሜውም መለየት ይቻላል በማየት በቃ በእውቀት ነው። ዝም ብሎ ግን እንደዚህ ግን ራንደምሊ ስታየው ግን ከብት ነው በቃ አንድ። ዶሮዎች ለምሳሌ ምን ሲባል ሰማለሁ፣ በጣም ትንሽዬ ሲሆኑ ይጣፍጣሉ። ይሄ ምንድነው በጣም ወፍራም ወይም የደለቡ ሲሆኑ ያደጉ ሲሆኑና ደግሞ ብዙ ሲያገለግሉ ስጋቸው ይጠነክራል፣ ሲበስልም በጣም አስቸጋሪ ይሆናል። እንደዛ ይባላል። በበሬም አለ እንደዛ? በበሬም አለ። በበሬ ምንድነው የሚሆነው? ለምሳሌ ያለ አሁን ወይፈን ከብቶች ሲሆኑ፣ ወይፈን ማለት ቅድም እንደገለጽኩልሽ ትንሽ ከብቶች ማለት ስጋቸው በጣም ሶፍት ነው። በአብዛኛው እንደውም ይሄ እንደ ሐኪም ቤት ምናምን እንደዚህ አይነት እንትኖች የሚፈልጓቸው የእሱ አይነት ነው። በተረፈ ደግሞ ያው በሀገራችን ባህል ከብቶች ለእርሻ ያገለግላል። እርሻ ስለሚያገለግሉ ያረሰው በሬ ልክ እንደ ምሳሌ ብሰጥሽ እንደ ስፖርተኛ ሰው ሰው በጣም መስል ያላቸው እንደዚህ ስጋቸው እነሱ ስጋቸው ጠንካራ ነው። ሌሎቹ ደግሞ ያው ለእርድ ሲያዘጋጇቸው በደንብ አድርገው ምግብ ይሰጧቸዋል። በደንብ አድርገው እንዳይለፉ ብዙ ቦታ እንዳይሄዱ ያደርጓቸዋል። እነሱ ስጋቸው ጥሩ ይሆናል። ይሄም እውቀት ይፈልጋል። ዝም ብሎ መጥቶ ሰው የሚገዛው ሰው አይለያቸው እና አንድ ባለልኳንዳ ጎበዝ ባለልኳንዳ ነው የሚባለው። በሬውን በቁመናው በቃ ፍርምባውን አይቶ ሻኛውን አይቶ ምኑን አይቶ ቁመናውን አይቶ ለምርጥ ስጋ አገኛለሁ ከዚህ ብሎ ሲመርጥ እንደዚህ በማየት መምረጥ አለበት ልምድ ሲኖረው። በጣም ጥሩ። አንድ በሬ ወይም ትልቅ የሚባለውን በሬ ትልቅ በሬ ስሙ ምንድን ነው? ትንሿ ወይፈን ሰንጋ በሬ። ሰንጋ በሬ ለስንት ሰው ይሆናል እንደ ቅርጫ ሲከፋፈሉት? በአብዛኛው እንደ አቅም ነው። በአብዛኛው ግን 8 ሰው በአብዛኛው ኮመን 8 ሰው ነው። ግን ካለው ችግር አንጻር ብዙ ገንዘብ እንዲደርሳቸው አንጻር ከዚህ አንጻር ደግሞ እስከ 12 ሰው ግን በአብዛኛው ሙሉ ቁጥር መሆን አለ። ለምን ብልቶቹ ወጥተው ለሁሉም ሰው የእያንዳንዱ የብልት ስጋ እንዲደርሰው ቁጥሮቹ ሙሉ መሆናል እና እስከዛ እያለ እንደ አቅም እስከ 20 ሰው የሚካፈልበት ሁኔታ አለ። በጣም ትልልቅ በሬዎች አሉ እንዳለ ተሰብስቦ የሰፈር ሰው የሚካፈለዋል እና ግን ያው የስጋው መጠን አነስ ይላል። እንደሱ አይነት ነገር ነው። እሱን ማሰብ አለባቸው። በደንብ ማሰብ አለባቸው። አንድ በሬን ለ8 አንድ ሰንጋ በሬን ለ8 ከሚካፈሉና ትንሽ ወይፈንን ለ3 ወይም ለ4 ከሚካፈሉ የትኛው የተሻለ ነው ብለው ያስባሉ?
ምን መሰለሽ አሁን ወይፈን ሲባል ለወደፊቱ ሊጠቀሙበት የሚፈልጉ ሰዎች አሉ። ወይፈኑ ተፈላጊነቱ በሌላ በኩል ከእርድም ውጪ ሌላ ተፈላጊነት አለ። በሬ ሲሆን ግን ሰውየው ለመሸጥ ከወሰነ መሸጥ አለበት። ወይ ሰርግ ደርሶበታል፣ ወይ በዓል ደርሶበታል፣ በዚህ በዓል መሸጥ አለብኝ ብሎ ነው የሚሸጠው። ስለዚህ በዋጋ አንጻር ሲታይ ለገበያ ለስጋ የቀረበው ከብት ነው ጥሩ ዋጋ ልትገዢው የምትይው እንጂ ያኛው ብዙ ገንዘብ ሊያስወጣሽ ይችላል። ወይፈኑ ለምን ስለሚያድግ እንደነገር። በጣም ጥሩ። ግን እኔ ስለ ብልት ካወራን የዶሮ ብልት 12 እንደሆነ አውቃለሁ። የበሬን ግን አላውቅም። አሁን ያሉኝን ፍርምባ፣ ሻኛ፣ እግር፣ ሽንጥ እግር አይባልም። አዎ ታናሽ ንቅል ይባላል። ታናሽ የትኛው ጋር ነው? ታናሽ እዚህ ኋላ እግራቸው ጋር ያለው ስጋ ነው። ትንሽ ከፍ ይላል። ወደ ውስጥ ሲገባ ደግሞ ንቅል የሚባለው የክትፎ ስጋ ምናምን የሚወጣው ከኋላ እግራቸው ነው። እንደገና ደግሞ ለወጥ ስጋ ምናምን ይባልና ደግሞ ይሄ የፊት እግር አካባቢ ያለው ነገር ወርች ይባላል። እሺ እናቶች የወጥ ስጋ ሲፈልጉ ወርች ነው የሚገዙት። እንደገና ደግሞ እንደዚህ ለቁርጥ ለምናምን ደግሞ የሚፈለገው ዳቢት የሚባል ስጋ አለ። የሆነ ነጭና ቀይ ውስጡ ያለው ደስ የሚል ስጋ ያለው ከሻኛ በታች ያለ ነው እሱ። እንደገና ሽንጥ ደግሞ አለ። ሽንጥ ደግሞ በከብት ላይ በጀርባው በኩል ያለው ነው። ከሻኛው ጀምሮ እስከ ታች እስከ ጭራው ድረስ ይሄዳል። ይሄ ስጋ በከብቶች ባህሪ በጣም ምርጥ እና እሱ ነው። ብልታቸው ኦልሞስት እንደዚህ ናቸው። ብዙ ነገር የለም። በጣም ጥሩ። የደለቡ በሬዎችን እያየሁኝ ነው ማለት ትልልቅ በሬዎች። አንዳንዶቹ ናቹራሊ ነው እንደዛ ትልቅ የሚሆኑት ወይስ ደግሞ በኬሚካል የደለቡ? በአብዛኛው 50-50 ነው። አንዳንድ ጊዜ ማድለቢያውን ተጠቅመው በማድለቢያ እንትን ሰርተውላቸው በረት ሰርተውላቸው የሚያደልቡ ሰዎች አሉ። አንዳንዱ ግን ገበሬ ግን እንደ በቃ ጥሩ እህል እየሰጠው ጥሩ ነገር እያደረገው ጊዜም ወስዶ የሚያደልባቸው እና አሁን ነው በጣም በአጭር ጊዜ ውስጥ በ3 ወር በ6 ወር እየደለቡ የሚመጡ ከብቶች እየበዙ የመጡት እንጂ በድሮ ጊዜ እንደዚህ አይነት ከብቶችን አታይም። ማድለብ የሚባል ነገር የለም ነበር። እሺ ያስታውቃል። እንዴት በምን አይነት ድፍረት እዚህ ጋር እንደመጣ በጣም ፈርቼ ነበር። አሁን ራሱ በደንብ አበርትተውኝ ነው ጋሼ እዚህ ጋር ያለሁት። ምን ልጠይቆት ነበረ? አንድ ሰው ቅድም እንዳሉኝ በጣም ፕሮፌሽናል የሉካንዳ ሰራተኛ ከሆነ እንደዚሁ አይቶ ማወቅ ይችላል ብለውኛል። አንድ ደግሞ ምንም የማያውቅ በሬ መግዛት የሚፈልግ ሰው መጥቶ በሬዎቹን ሲያይ ምን ማየት አለበት? ቆንጆ በሬ መሆኑን ለማወቅ ከመግዛቱ በፊት ዝም ብሎ አንድ ግለሰብ ከሆነ ለምሳሌ ለራሱ ጉዳይ አንድ ግለሰብ ከብት ሊገዛ ወደ ቄራ ከመምጣቱ በፊት ምን አይነት ከብት ገዛለሁኝ፣ በምን ያህል ዋጋ ገዛለሁኝ፣ እንደገና ደግሞ ማን ያጋዛኛል፣ ከብቱንስ አውቃለሁ የሚለውን ነገር ቀድሞ መዘጋጀት አለበት። አለበለዚያ እዚህ ሲመጣ ድንብርብሩ ነው የሚወጣው። ምክንያቱም ወይ ቀይ በሬ ዝም ብሎ ሊወድ ይችላል፣ ዝም ብሎ ጥቁር በሬ ሊወድ ይችላል። እሱ አይደለም እዚህ ያለው ከብቱን አይቶ ከዚሁ ከብት ላይ ቀይ ስጋ ነው የማገኘው፣ ከዚህ ከብት ላይ የማገኘው ቅባት ያለው ነገር ነው፣ ከዚህ ከብት ላይ ደግሞ መካከለኛ ነገር አገኛለሁ የሚል እውቀት ያስፈልጋል። ከዛ በኋላ ደግሞ ማንኛውም ሰው በተለይ እነዚህ ቅርጫ የሚሰሩ እኛም ቅርጫ እናደርጋለን፣ ኢትዮጵያውያኖች ነን፣ ካልቸሩን ወስደናል። ይህን ቅርጫ በምናደርግበት ጊዜ ብዙ ነገሮች አሉት። ወደዚህ ከመምጣታችን በፊት ከስጋ ማንጠፊያ ሸራ ጀምሮ የአጥንት መከስከሻ ጉቶ ጀምሮ ቢላዋ ጀምሮ ማዘጋጀት፣ እነዚህ ነገሮች በሙሉ መጀመሪያ አዘጋጅተን ብልት አውጪ አዘጋጅተን ከዚ በኋላ ማን እንደሚያርድልን አውቀን እንደዚህ አድርገን ካልወሰድን በስተቀረ በኋላ እዛ ከደረስን በኋላ ይሄን አምጣ ይሄ እንደዚህ አላስፈላጊ ነገሮች ይከሰታሉ እና ይሄ ነገር ቅድሚያ ወደዚህ ከመምጣት በፊት የሚያስፈልጉ ነገሮች ናቸው። እንደዚህ የቆዳ ቀለማቸውን አይተን የስጋውን አይነት ማየት መለየት እንችላለን? አይቻልም። በፍጹም ጥቁርም ይሁን ዥንጉርጉርም ቀይም ይሁን ስጋው ግን ያው ነው። ስጋው ስጋ ነው። ግን እንዳልኩሽ እንዳያያዙ ልክ እንደ ሰው ማለት ነው። አንዳንድ ወፍራም ሰው አለ፣ ቀጭን ሰው አለ። እንደዚህ ልክ እንደዛው ብዙ ስጋ የያዘ አለ፣ ስጋ የማይዝ አለ። እንደዛ አይነት እንደ ከሲታነቱ እንደዚህ ማለት ነው። በነፍስ ደረጃ እኩል ናቸው። ሁሉም በሬ ብልታቸው ስንት ነው አሉ? በቁጥር አንዱ ከብት ከአንዱ አይለይም። ግን አንዳንዱ ሁሉንም ሲቆጥረው ደንደሱ ምኑን ሲቆጥረው ብዙ ያደርገዋል። ግን 8 ከዚህ በላይ ዋናዎቹ ቅድም እንዳልኩሽ ሽንጥ፣ ሻኛ፣ ፍርምባ፣ ታናሽ እግር፣ ታናሽ፣ ታላቅ፣ ነብሮ ምናምን እንደዚህ እያለ ሲዘረዝሩት ብዙ ይሄዳል። ግን በቃ ዋናዎቹ ከዚህ። ሌላው ደግሞ አሁን ከሳይዛቸው አንጻር ወይም ትልቅ በሬ ወይም ደግሞ ምንድን ነው የሚባለው? ምንድን ነው ያሉት? ሰንጋ። ትንሿ ደግሞ ወይፈን ወይም ደግሞ መካከለኛ በሬ። ወይፈንና ሰንጋ ሰዎች መተው ሲገዙ መቼ በሳይዛቸው ሲለያዩ ዋጋቸውም ይለያያል ብዬ የበሬዎቹ። አሁን ለፋሲካ በዓልም ዋጋቸው ከስንት እስከ ስንት ይባላል? ምን ያህል ደረጃ ላይ ይደርሳል? አሁን እንደ ማሳያ ያህል
ይሄ ከፊታችን ያለው በሬ የተገዛ በሬ በኋላ 280 ሺህ ብር የተገዛ በሬ 280 ሺህ ብር የተገዛ በሬ ነው። ለማሳያ ሲሆናል። እንደገና ደግሞ አነስተኛ ከብት ደግሞ ቅድም ሲወጣ ከወይፈን ትንሽ አለፍ ያለች 100 ሺህ ብር ባይዘወይ። ግን ምንድነው አሁን ያው ሁሉ ነገር ከዘመን ጋር ነው የሚሄደው። ሁሉም ነገር ከጊዜ ጋር ነው የሚሄደው። ድሮ በእኛ አባቶች ጊዜ ቅርጫ የምታዋጩ 8 ብር ወይም 6 ብር። አሁን ቅርጫ ለማዋጣት ቢያንስ 40 ሺህ 30 ሺህ ያስፈልጋል። አለበለዚያ በቃ በጣም ከባድ ነው ያለው። እንደገና ደግሞ ዋጋም ራሱ ድሮ 280 ብር 170 ብር እንደዚህ እየተገዛ በጣም በቃ የተለየ ተብሎ ፎቶ የሚነሳ በሬ በጣም የሰባ በቃ ባለቤቱ የሚወደው በሬ በድሮ ጊዜ 500 ብር ውድ ተብሎ ፎቶ ከሱ ጋር እየተነሳሽ ምን እየተባለ ማለት ሲሄዱ ሁሉ አጃቢ ያለው ምን አለው እንዲህ አይነት የከብት ክብር አለ። ዝም ብሎ ያው እስከሚታረድ ድረስ ማለት ነው። እሱን ያገኘ ከብት 500 ብር ነው። ለነገሩ ይገባቸዋል፣ ትልልቅ ናቸው። እንደኔ ግን በሬ በጣም ለሚፈሩ ሰዎች መተው እንዴት ነው መገበየት የሚችሉት? እኔ አሁን እዚህ ውስጥ ቢያስገቡኝ በቃ አንወጣም፣ እዛው ነው ፓኒክ ማድረገው። ምንድነው መሰለሽ መጀመሪያ ነገር ማመን ነው። ምንድነው የምናምነው? እኔ ሰው ነኝ፣ እሱ ከብት ነው፣ እንስሳ ነው። ይሄ እንስሳ ዱላ ይፈራል፣ የሚያደርገውን ነገር አያውቅም፣ የሚሄድበትን ቦታ የግድ ጠባቂ ይፈልጋል። ሰው ከሆንሽ ግን ብዙ ነገሮችን ራስሽን የመከላከል ነገሮች አሉ። ሰውን ይዘሽ ከሰው ጋር በጣም ፈሪ እንኳን ብትሆኝ ማለት ዞር አድርግልኝ ምናምን እየተባለ ይገባል። ግን አበሻ ተሆኖ በፍጹም እኔ በሬ እፈራለሁ ማለት በጣም እንትን ነው። ምክንያቱም ከጥንት ጀምሮ ከብትና ሰው ተለያይቶ አይኖርም። ወላጆቻችን ከብቶች አሏቸው። እዛ የሚታለብ ነው የምንጠጣው በልጅነታችን ምናምን እንደ ቤተሰብ ነው። ከብቶቻቸው እንደውም እንደ ሰው ስም አላቸው። ሲሳይ የኔ አያት አሁን ለምሳሌ ስም አለ ሲሳይ የምትባል ላም ነበራት። እና እንደዚህ ፋሚሊየር ናቸው። እና ልክ እንደ ጅብ ወይም ደግሞ እንደ ከባድ አውሬ በጣም እነሱ መፈራት የለባቸው። ግን ደግሞ አደገኛ ከብቶች ደግሞ አሉ። ከውስጡ ከብቶች ባህሪያቸው ይቀየራል። እዚህ አሁን ግርግሩን ሲያዩ ምን ሲሉ ከቤታቸው ከሚያውቁት ቦታ ሲወጡ ያልሆነ ባህሪ ያመጣሉ። ይደነብራሉ። ከዛ ግፋ ቢል ያው በዱላ በምናምን ያስተካክሏቸዋል። ከዛ ከዘለለ ደግሞ ፊጋ በሬ የሆኑና የመዋጋት አደገኛ ነገር የማምጣት ነገሮች ያመጣሉ። እና አሁን አንቺ የምትፈሪው ይሄ አደገኛ ነገሩን ወይ አይተሽ ይሆናል እንጂ እነዚህ ይሄው የምታየው ነው። በእጁ እያሻው ምን እያለው ነው የሚገፋው። ቤተሰቦች ይቅርታ ልጠይቃቸው። በጣም ይቅርታ። ሁለተኛ በቃ እንተላምደናል። በቃ ቤተሰብ ነን። ስጋ ትወጃለሽ አይደል? በጣም ጥሬ ስጋ ራሱ እወዳለሁ። በጣም ልምጣ እንዲመች ልምጣ ጥሬ ስጋ ለመብላት እዚህ ከቁመናው ላይ አናወጣም። እሺ ግን በጥሩ ዱካንዳ ቦታዎች ላይ የሚቀርቡ ከብቶች አሉ። በአሁኑ በጣም ደስተኛ እንደምትሆኚ ተስፋ አደርጋለሁ። እና የትኛውም ዱካንዳ ጋር ስትሄጂ ቼኑን ላከኝ ብትያቸው እሺ ቆንጆ ስጋ ይቆርጡልሻል። ወይኔ ታድዬ በጣም ከዝነኛ ሰው ጋር ነኝ ያለው። ቅድም ደግሞ ቃል ገብተውልኛል። ይናገር ምርቃቴ ደርሶ ነበረ አይደለ? እና ጋሽ ቼኑ ቃል የገቡልኝ ነገር አለ። እንዴት ነው ይሸልሙኛል? አንድ በሬ ከዚህ ውስጥ ዋንጫ ከተሸለምኩ ምንም አትጠራጠሪ። ብቻ አንቺ ጥሩ ውጤት አምጪ። በእውነት እሺ፣ ጥሩ ውጤት አምጪ። እሺ፣ አመሰግናለሁ በጣም። እኔም በጣም አመሰግናለሁ። እሺ ጋሽ ቼኑ፣ ቤተሰቦቻችን ዛሬ በበሬዎች ተከበን፣ እኔ የለሁም፣ ግማሽ ነፍሴ የለችም። በመከራ ነው እዚህ መሀል የገባ ነው። ግን ቤተሰቦቻችን ናቸው። ይቅርታ ጠይቂያቸዋለሁ መጨረሻ ላይ በሬዎቹን። ከጋሽ ቼኑ ጋር በጣም ቆንጆ ቆይታ አድርገናል። ጋሽ ቼኑ እንግዲህ በጣም የታወቁ የቄራ ልጅ የበሬዎቹ አለቃ ልበሉት ያስኬዳል። አባት ይሁን ያስኬዳል። ሁሉ ያስኬዳል። ሁሉ በፍቅር ስለሆነ ያስኬዳል። ምንም እንትን ቆንጆ ቆይታ ነበረ። ጥሬ ስጋ ደግሞ እየበላን ጥሬ ስጋ ለመብላት ከመወሰኑ በፊት የተባለ ቆንጆ ፕሮግራም እንሰራለን። በጣም ደስ ይላል። እሺ፣ በጣም አመሰግናለሁ ጋሽ ቼኑ።